የሐረሪ መንዙማ አቅራቢዎች በበዓል ብቻ ሳይሆን ሁልጊዜም የዕለት ተዕለት ስራቸው ነው። አይ ሀጂያ ሽሮ ዚሐረሪ አዳ ዚሞት ሙዚየም ተገኝተን የሐረሪ መንዙማ ታሪካዊ ዳራውን ሊያስመለክተን ነስሪ የሱፍ በዚህ ስፍራ ተገኝቷል። ሐረሪዎች እንግዲህ ከሚታወቁበትና የሐረር ከተማንም ጥንታዊ ከሚያደርግና ለየት ባለ መልኩ እንዲነሱ ከሚያስችሏቸው ነገራቶች መሃል መንዙማቸው አንደኛው ነው። ፈርና ሰላቅና ሀውና ስለ ሐረሪዎች እንግዲህ መንዙማ በምናነሳበት ሰዓት እዚህ አጠገብ የምታያቸው እንግዲህ አባቶቹና የመንዙማ ተጫዋቾቹም አብሮን ይገኛሉ። ስለ መንዙማቸውና ሌሎችም እንግዲህ መንዙማውን እያሰማን ታሪካዊ ዳራውንና ምን ከሌሎቹ የተለየ ያደርጓቸው የሚለውን እንግዲህ ከነሱ ጋር ቆይታ እያደረግን እንቀጥላለን። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ኢድ ሙባረክ። ኩሉ ዓም ወአንቱም በኸይር። እስቲ እንተዋወቅ። ሼክ ረመዳን አሊ ሱፊያን እባላለሁ። የሐረሪ መንዙማ ከሌላው የሚለየው እያንዳንዱ የሐረሪ መንዙማዎች ከሐዲስና ከቁርአን ይወጡ። አንደኛ ዲፈረንሳቸው እዛ ነው እና ደግሞ ትንሽ ምን ያህል የተዋጣላቸውና እውቀት ጠገብ መሆናቸውን የሚያሳይ በ5 ፔጅ ያለውን ሐዲስ የሚገልጸውን በአንድ ፍሬዝ ማስቀመጥ መቻላቸው አጭር ግልጽ በሆነች ቋንቋ ያን 5 ገልጾ እንዲገልጹ በሚችልበት አይነት መልኩ የተቀመጠ ነው። የሌላው መንዙማ ምናልባት ቤት ሊመታ ይችላል። የሐረሪ መንዙማ ልብ ነው የሚመታው እና መንዙማው እንደ ጨዋታነትና ጭፈራነት ብቻ ሳይሆን እንደ እውቀት ነው የሚወሰደው። ሁለተኛ የመንዙማው መጨረሻ ጣፍ አንተ በጥሩ ስነ ምግባር ቀርጾ ለዚህ ምድር ማብቃት ማለት ነው። ለሰርግ የሚደረግ መንዙማ አለ። በሐዘን ጊዜ የሚደረግ የሐዘን እንጉርጉሮህን የፈጣሪን ፍርሃት ውስጥ እንዳታበጣልና ይሄ አሁን ለሞተ ሰው ቢደረገው ይሄ ካንተ ጋር የነበረው ሰውዬ ዛሬ ካንተ ጋር ነበረ አጥበህ ሞቶ አጥበኸው ከፈን አድርገህበት እንደ ንጉስ ተሸክመው ሄደ እንደ ቆሻሻ ጥለህ ጉሮሮ ጥለህ። ይሄ ደግሞ ላለ ሰው መልእክት ነው። ስለዚህ ነገም አንተ እንደዚህ ነህና ይሄ ስለሚጠብቅ ጥሩ ስራ እንድትሰራ የሚል አይነትና ወደ ጥሩ ስለምግባር ሊያመጣህ የሚችል አይነት ነገር ነው። ይሄ የሐዘኑ ነው። የሰርጉ ደግሞ ደስታን ያመጣብሃል። የነገ ህይወት ብሩህ እንደሆነ ዛሬ ተጋብተህ ነገ ተዋልደህ ነገ በእምነት ጥሩ ስለምግባር ያዘው ልጅ ፈጣሪ ሰጥቶ ለፈጣሪ ተገዝተህ ሆነ የራስህን በልተህ ራስህ በቅተህ በዚች ምድር ላይ አንድ ነገር አበርክተህ እንድታደርግ የሚችል አይነት ነው። ሌላው ደግሞ ራሱ ጀነራል የሆነና ሁሉን ሊገዛው የሚችል ሁሉን ሊለውጥ የሚችል መልእክት ነብዩ ማወደስ ነው። የፈጣሪን ኃያልነት መዘከር ነው። የነብዩን መልእክተኛነት የነብዩን ኃያልነት በሐዲሳቸው ያለውን በቁርአን የተጠቀሰውን ያን ማስቀመጥ ነው። በወቅት ቢለያያል። ለምሳሌ በአረፋ ወቅት የሚደረግ ዚክሮች አሉ። በጾም የሚደረግ ዚክሮች አሉ። ከጾም ውጪ የሚደረግ ዚክሮች አሉ። ያን ነው አሁን ለምሳሌ የጾም ዚክሮች በጾም ውስጥ ቁርአን እንደወረደ የበድር ጦርነት ይባላል በእስልምና በሁለተኛ ሂጅራ የተደረገ ነው። ያ ጦርነት በዓለም የታወቀ ጦርነት ነው። ስለዚህ ነብዩን ደግሞ አላህ ያገዛቸውና መላእክት ልኮ ያነት የሰጣቸው ነው። ስለዚህ ቁርአንም የወረደው በበድር ነው። ሐቅና ባጢልም የተለየበት በዛ ነው። ስለዚህ ብዙ ትርፋቶች የመጀመሪያው 10 የራሱ አለው፣ የሁለተኛው 10 የራሱ አለው። ወአወሉ ረህማ ያለ እና ይሄ ሁላ የሚያደርገው ምንድነው? ለፈጣሪ እንድትገዛና ያለህን ነገር ካለ አበርክት ነው፣ ከሌለ ታገስ ነው። ግንስ ጣር ነው። ሐቅን ያዝ። ሐቅን ይዘህ ፈጣሪ ባስቀመጠልህ መመሪያ መሰረት ራስህን ቀርጸህ በዛ መመሪያ መሰረት ቢል ማለት ነው። በዚህ ነው የሚለያየው። ከአይነቶቹ መሀል ደግሞ በዚህ በአረፋ ወቅት ያለው መንዙማ ራሱ የተለየ ነው። በዚህ ወቅት ያለው መንዙማዎች በተለየ መልኩ ምንድነው የሚያስተምረው? ምንድነው የሚነግሩን? በዚህ ወቅት ያለው አንደኛ የሐጅ ትሩፋት ነው። የሐጅ ትሩፋት ሰው ልጅ በህይወት እያለ አቅሙ ሲፈቅድ የእምነት አምስተኛው ከሆነ እምነት ነው። ከአምስቱ አንዱ ሐጅ ማድረግ ነው። ሐጅ ደግሞ ማድረግ የሚገደድ ማለት ነው ያለው ሰው ነው። ሐጅ ማድረግ የሚችል ችሎታ ሲኖር አርካኑ ሰላም ካርካኑ አንዱ ስለሆነ ያን ማድረግ በሚችልበት ደረጃ ሐጅ ማድረግ እንዳለበት። ሐጅ ደግሞ ሲያደርግ ደግሞ በእውቀት ሐጅ እንዴት እንደሚደረግ እውቀቱን ገብይቶ
እውቀቱን አውቆ ነው የሚያደርገው እንጂ ብር ስላለው ብቻ አይደለም የሚያደርገው። ምናልባት ሄዶ አንድ ስርዓት በማፋለሱ ያን ሁላ 500 ሺህ 700 ሺህ ብር ሊያጠፋ ይችላል። ግን ስርዓቱን አውቆ ተምሮ ነው ሀጅ ማድረግ አለበት። ስለዚህ ያን ስርዓትና እዛ የምታደርገውን ነገር ነው የሚያስተባብረው። ነቢ ወላሂ የሀጅ ስርዓቶች እዚሁ መንዙማ ላይ ተወርቶ እናገኛለን። መንዙማ ላይ አሁን ለምሳሌ መንገድ ላይ ስትሄድ ሀጅ ስታደርግ ማደን አይቻልም። አደን ማደን አትችልም። ድሮ በእግር ነበር የሚሄደው። በሚሄድበት ሰዓት እርቃ የምትሄደው ተራራ ላይ የምትሄደው ያቺ የምታድናት ነገር አውሬዋ በአጠገብህ እስከ ታካስከብት ይደርሳለች። ልትፈተንህ ነው። እሷን ከነካት ሀጅ ይበላሻል። ስለዚህ መንካት የለብህም። ሌላው እንደውም አሁን ስታነሳው ደስ የሚለው ነገርና እምነቱንም ከማጠናከር አንጻርም እንደዚህ አይነት መንዙማዎች አበርክቶ እንዳለው ነው እንግዲህ እየነገርክኝ ያለውና ትውልድስ በዚህ አይነት ሁኔታ እንዴት ነው ሊቀርጹ የሚችሉት? አሁን በዚህ ደረጃ ላይ ያሉ አባቶች ልንባል የምንችል በስራችን ያሉ ልጆችን መጀመሪያ ማሰልጠን፣ ማስተማር፣ በተርቢያ መያዝ፣ ከዛ በኋላ ካስተማሩ በኋላ እድል መስጠት ያስፈልጋል። ዚክሪ የሚደረግበት ኦፕሽን ላይ ሲኖር ያን ኦፕሽን ሰጠዋለን። የት ቤት አለ መሰጠው በመድረኩ ላይ ተነሳሽነት ያበጣል። ነገ አንተ ቦታ ያበቃል። ከዛ በኋላ አባት ደግሞ አንድ ነገር ከሱ እንዲቀልም የሚፈልግ ነገር ካለ ልጁን ብቻ ነው። ዛሬ እንደዚህ ያሰለጠንካቸው ልጆች ያንተ ናቸው። ያንተ ልጆች ደግሞ በዚህ ደረጃ ላይ አሰልጠነ ስታበቃቸው አንተ ፍሬያቸውን በህይወት እያለ በላ ማለት ነው። ከዚህ በላይ የሚያደካ ነገር የለም። ስለዚህ የመተካከቱ ስርዓት በዚህ መልኩ ይቀጥላል ማለት ነው። ወደ አባታችን ልለፍ። ሰላም አለይኩም አባ። ወአለይኩም ሰላም። ኢድ ሙባረክ። ሁሉ አዋን ነው። እሺ አሁን ስለ ሀረሪ መንዙማ ታሪክ ማወቅ ፈለኩኝ። ተመልካቾቻችንም እንደዛው ስለ ሀረሪ መንዙማ ታሪክ ትንሽ ነገር ይንገሩን እስቲ። መንዙማ አይጠፋም። በአምስቱ በርም ነበር ድሮ። እሺ እያለ እየወደቀ ሰው እየጠፋ ሰው የሞተ የሚተካው ሰው ያለማብያቸው ጠፋ። አሁን እነሱ ቤት ብቻ ነው ቀረው እና አባዲል ብቻ ነው ቀረው። ስለዚህ ልጆቻችን አደራ የምንለው ከኛ ተከትለው እንዲማሩ ነው የምንፈልገው። ለልጆቻቸውም እንዲያወርሱ ነው የምንፈልገው። እኛ አለን አለይሂ ሰላቱ ሰላም ረሱል የአርብ ቀለታ ስናመጎሳቸው ሰላዋት የምናደርግባቸው ይደርሰኛል ብለው በጆሮም ይሰማለሁ ብለዋል። ድሮ ሌላ ጊዜ የምታደርገው መላኢካ ወስና ያሰማቸዋል። ሐሙስ ለአርብ ሌሊት የምናደርገው መንዙማ ስናመጎሳቸው ራሳቸው ረሱላችን በጆሮአቸው ይሰማሉ። ስለዚህ ይሄን እኛም ልጆቻችን ማስተማር አለብን። በርካታ መንዙማዎችና ዚክሪዎችን ሲሉ ቆይተዋልና ዛሬ ኢድ አይደለ? አዎ። ተመልካቾቻችን ስለ ዚክሪና ስለ መንዙማም እንዲያውቁኛም ስለምንፈልግ ትንሽ በሉልና። መርሐባ። ቢስሚላህ ወልሐምዱሊላህ ወሰላቱ ሰላም አዋይ ማሂዮ ነቢዩ ሰላም አላ ሲራጅ አበዶ መሐመድ ጁዌ ዋይ ማሂዮ ነቢዩ ሰላም አላ ሲራጅ አበዶ ጁዌ ነቢ መፋለቴ ሜገሎ ቢስሚላህ ومسوداشنا الحمد لله هواي مايو نبي سلامنا سراج أبدو محمد ويومي إلهم إلبهو شرنا وفرقا وكيوكا خجل الله ونركا የሀረሪ መንዙማ ቤታቸው እንደሚለይ አንስተን ነበርና ንገረን እስቲ። አሁን ለምሳሌ ነቢ ሰላምና ይሄ ምን ነበር የሚባለው? ይሄ ቀሲዳ ይባላል። ክቡራን ተመልካቾቻችን የኢድ አልአድሃ የአረፋ በዓል እንግዲህ በሀረር እያከበር ነው የምንገኘውና መንዙማንም ደግሞ እንደዚህ እየሰማን ስለ መንዙማዎቻቸውም እየተማማርን እያወቅን ፕሮግራማችን አሁንም እንግዲህ እንደቀጠለ ነው። አንዱን ቤት እንግዲህ አሁን ተመልክተናል። ሌሎች ብዙ ቤቶችም እንዳለ ቀደም ብለን ሰምተናልና እስቲ በምን አይነት ወቅት ነው ቤቶቹ የምትጠቀሙት? አይነቶች ውስጥ ምን አይነት ትንሽ ነገር አሁን ያደረግነው ቀሲዳ ይባላል። ቀሲዳ ነው። ለባል ይባላል። ለባል ማለት የጨፈራ ማለት ነው። እንዳይኸው እናጨፈር ነው። ያወዛወዛ ሳልፈልግ አንድ እሱ ነው። የአረፋ ጊዜ ቤት ይለያል። ይሄው ነው ዚክሩ ነው እንጂ ቢለየው ይሄው ነው። ሌላ ደግሞ ምን አለ? ቁጭ ብሎት አለ። እስቲ ይሄ ተቆራረጠ ያለው ቤቱ ማለት ነው። አሁን ለምሳሌ ለቦ ቢስሚላሂ
والرحمن ذي ይሄ ቁጭ ይባላል። እሺ አሁን ደግሞ ሱቻላም ይባላል። እሺ አዲ ሰላም አለይካ መልካም እንግዲህ ወደ አንተ ልምጣ፣ እንተዋወቅ እስቲ። ኡስታዝ ሸምሰዲን አህመድ ኑር ይሉኛል። ወደ አንተ ጋር ደግሞ ከአንተ ጋር ስመጣውን ቆይታ የማደርገው በመሳሪያዎቹ ናቸው። የሀረሪ መንዙማዎች ስንጫወት የምንጠቀምባቸው መሳሪያዎች ራሱ የተለዩ እንደሆነም ሰምቻለሁ። ትንሽም ቢሆን እስቲ ስለ መሳሪያዎቹ እንገሩና። አንደኛ መንዙማው ቅድም ያው ኡስታዞቹ እንደተናገሩ ናቸው። ሼኾቹ ከእምነቱ ጋርም የተያያዘ ነው፣ ከዛም የመነጨ ነው። የሚጠቀሙበት መሳሪያዎቹም ከረቦ እና ይሄ ከበል የሚባለው ምንድን ነው የሚባለው? ከበል ይባላል። የእጅ ፋንታ የሚጠቀሙበት ነው። እጃቸው እያጨበጨቡ እጃቸው አያማቸውም። ሁለተኛ ደግሞ ድምፁም እንደዛው ያማረ ነው። እኔ ስላልተጠቀምኩ አሁን ሳጨበጨብ ሊሆን ይችላል፣ እጅህ ሊያምህ ይችላል ብዙ ሰዓት ስለመለው። ሁለተኛ የሚሰጠው ድምፅም በጣም ሳቢ የሆነ ነው። ይሄ የተወሰደውም ተርጊብ እና ተርሂብ የሚሉት ተርጊብ አለ። ተርጊብ የሚሉት ነገር አለ የእስላም አስተምህሮት ውስጥ ማለት ነው። ተርጊብ ማለት የማነሳሳት የማነሳሻ ትምህርቶች ውሳኔ አይሰጥም፣ ምን አይሰጥም፣ ማነሳሻ ይባላል። የሚያሳዝነው ከሆነ በሚያሳዝነው መልክ፣ የሚያስደስተው ከሆነ በሚያስደስተው መልክ ማለት ነው። የሚሰጠው ድምፆቹ ራሱ አሁን ደባል የሚባለው የጭፈራ ነው። ጭፈራ አሁን ጭፈራ ውስጥ ሀዘን የለም፣ የደስታ ነው የሚያሳየው። አሁን እንግዲህ እንደዚህ በእነዚህ አሁን ቀዝቃዝ ያሉት ነገሮች ውስጥ ደግሞ እንደዛው አሳዛኝ ሁኔታዎች ወይም በቃ ኖርማል የሆኑ ነገሮችን ሊሰጥ ይችላል ማለት ነው። የመሰጠ መልእክቶቹን ተመስጦ የሚያዳምጡት መልእክቶችን በነዛ ቀዝቀዝ ባሉት ሁኔታዎች ይጠቀሙበታል። ሁላችሁም ላይ እቺ ቅጠል እያየው ነው። ምንድን ናት እስቲ? ሁላችሁም አርግታችኋል ለመንዙማው ብላችሁ? አዎ ያው ስሙ ራህን ይባላል። እሺ ያው እናቶችና አባቶች በበድር ቀን እና በሸዋል ቀን ይሄን ነገር ያመጡልናል። ከጣን ከሰደን ጋርና ሽታ ስላለው ያው ብስናትም ያለበት ሰው ዞር ያደርጋል። ጥሩ ሽታ አለው። ይሄን ነገር ቆርጠው ያመጡልናል እናቶችና አባቶች ማለት ነው። ስለዚህ እኔም አላርጋታ ሽታ ያመጡልናል። ጨምርልህ ሌላም ሀሳቡ ማለት ነው። እሺ እቺ ራሃን ትባላለች። እሺ ይሄ ራሃን ሁሉም ነገር ቅድም እንዳልከው ነው። እነዚህ ሰዎች ሁሉም ነገር ከራሳቸው ወይም እንዲሁ ባገኙት አይደለም የሚጠቀሙት። ይሄ ነገር በቁርአን ውስጥ የተጠቀሰ ነው። በሐዲስ ውስጥም የተጠቀሰ ነው። በቁርአን ውስጥ ሱረቱ ራህማን ውስጥ ይጠቀሳል። ዙል ዐስፊ ወረይሓን ይላል። ፈጠርንላችሁ ዙል ዐስፍ ከሚበሉትና ወረይሓን ከሚሸቱትን የሚሸቱትን የሽቶን ነገር ሁሉ የሚወክል አረብ ነው። ይሄ ነገር በመድኃኒትነትም ይጠቀማል። ግን የተፈለገው ለሽታ ነው። ሽታውን አሁን ሰው የተሰበሰበበት ቦታ ሁሉ ጥሩ መዓዛ እንዲወጣው አድርጉ ይላል ሸሪያው። ገላችሁንም ታጠቡ፣ አጥር ቢኖራችሁ አጥር አድርጉ ይላል። ሌሎቹን ደግሞ አጥር የሚሰራባቸው ሽቶ የሚሰራባቸውን እንግዲህ እጾችን ነው የሚጠቀሙት። እንደ ሽቶ ነው። አንተ ትከፋፈላለህ፣ እዚህ መሬት ትበትናለህ፣ እዚህ ላይ ታደርጋለህ። ሽታው ለብለብ አይሸትም፣ ምን አይሸትም። መዓዛው የሚሰጠው ጥሩ መዓዛን ይሰጣል። ለዛ ነው ረሱልም ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ውስጥ አራት ነገሮችን ሰዎችም በአራት ከፍለው ሲናገር ሙእሚኖች ቁርአን የሚቀራ ሙእምን عند أترجة ይላል። مثل المؤمن الذي يقرأ القرآن كمثل أترجة ومثل المؤمن الذي لا يقرأ القرآن كمثل التمر ومثل المنافق الذي يقرأ القرآن كمثل الريحان ومثل المنافق الذي لا يقرأ القرآن كمثل الحنزلة አሁን አራት ነገሮችን ጠቀሳቸው እዚህ ጋር። ቁርአንን የሚቀራ ሁሌም ቁርአን መቅረት ሰውን እንትን ያደርጋል። ቁርአን መቅረትን ባህል ያደረገ ሰው እንደ ኡትሩጃ እንደ ትሩንጎ ነው። ጣዕሙሁ ሑል ወሪሑሁ ጠይባ፣ ጣዕሙም ጣፋጭ ነው፣
ስትቀምሰው ጣፋጭ ነው ሽታው ደግሞ የሚሸት ነው ባህሪው ማለት ነው ውስጡንም ውጭውንም ጥሩ ያደርጋል ይሄ ውጫዊው ሽታ ያደርጋል ውስጣዊው ደግሞ ጣፋጭ ነው ያደርጋል ስለዚህ መንዙማችንም እንደያጣፈጠው ነው ማለት እንደዛ ነው ቁርአን የማይቀራ ሙእሚን እንደ ቴምር ነው ሽታ የለውም ስትቀምሰው ግን ጣፋጭ ነው ዝም ብለህ ማለት ነው ሙናፊቁም ቢሆን ደረጃ የሚያሰጠው ነው ራህ ቁርአንን የሚቀራ ሙናፊቅ እንደ ሪሃን ነው አለ ውስጡ መራራ ቢሆንም ሽታ አለው ከላዩ ላይ የላዩ ላይ ስለመግባሩ ሽታው ይሽታ አለው እንደ ረሃን ነው አለው ሸራሃን በአዛው ጥሩ ነው ከቀመስከው ግን ጣሞ መራራ ነው አለ እሺ እንግዲህ አባታችን አሁን ፕሮግራማችንን እያጠቃለን ነው የምንገኘውና በዱዓ እንዘጋለን እስቲ ዱዓ አርጉልና بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين